ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ ለማመን የሚከብድ ጉድ ይዘንላችሁ መጥተናል። እስካሁን ስናየው የነበረ ሁሉ ድራማ ነበረ። ሩታ ወስናለች፣ አብርሃም ደንግጧል፣ ሄርሜላ ግራ ተጋብታለች። ሩታ በ3 ቀን ጨዋታውን ጨርሻለሁ ስትል ምን ማለቷ ነው? እስከ መጨረሻ አብራችሁን ቆዩ። ተመልካቾቻችን ብዙዎቻችን ሩታና አብርሃም ታረቁ ብላችሁ ደስ ብሏችሁ ነበረ። ነገር ግን እውነታው ሌላ ነው። ሩታ ከአብርሃም ጋር የታረቀችው መስላ የቀረበችው ለካስ በደንብ ልታስፈራራውና ልትበቀለው እቅድ ይኖሯት ነው። ሩታ ራሷ ምን ማድረግ እንደሚችል አሳይቻለሁ ብላ ሄርሜላን ወንድ የራስሽ ለማድረግ የለፋሽበትን ልፋት እኔ በ3 ቀን ጨዋታውን ተጫውቼ አሸንፌሻለሁ። በ3 ቀን። ስለዚህ ይሄ ሁሉ ጊዜ ማስመሰል ነበር ማለት ነው። ሩታ በማቃጠል ቃል ተናግራለች። ይህን ሁሉ ተንኮል ወይንም ፕላን ያዘጋጀው ደግሞ ሮቤል ነው። ሮቤል እንዲህ አይነት ነገሮችን ማቀነባበር እንደሚወድ ይታወቃል። አብርሃም ግን ምንም የሚያውቀው ነገር አልነበረም። ሰርፕራይዝ ይደረጋል ተብሎ ወጥቶ በመጨረሻም ግን የሩታን የልብ ትርታ ሳይሆን የሩታ በቀል ሆኖበታል። አብርሃም በቪዲዮ ላይ ሲታይ ፈዟል፣ ደንግጧል። የሱን ደስታ የሱን ፍቅር ወር ደግሞ አፍቅረሽው ወይም ደግሞ ወደሽው አይደለ? ያንቺንም ልፋት በ3 ቀን ገደል መክተት እንደምችልም ለማሳየት ያክል እልህ ይዞሽ አንገብግቦሽ ሩታ ተሰራባት ተንኮል ምላሽ ነው የሰጠችን በቀል። ለዚህ ደግሞ በጣም ተዝናንተናል። እኛም እናንተኛ ላይ እንደተዝናናችሁ እና ደግሞ ይኸውልህ ያለ ልክ እሷም ከኔ ጋር ሌላ ሰጣ ገባ ውስጥ መግባት ፈልጋ ነበር። ምን ያህል ብዙ ወራቶች የፈጀባትን ድካሟን በ3 ቀን ገደል መክተት እንደምችልም ከኔ ጋር መፎካከሩንም እንድታበቃ ለእሷም ጭምር ላሳያ። ሩታ ይህን ሁሉ ጊዜ ማስመሰል ነበረ ስትል በግልጽ ተናግራለች። አንተ ግራ ድጋሚ አንተን መቀበል ፈልጌ ካንተ ጋር መቀጠል ፈልጌ በማለትም ለአብርሃም ለየት ያለ ጥላቻ ግን እንዳልበረደ አሳይታለች። እኔ በበኩሌ ሩታ ትክክል ናት እላለሁ። አብርሃም በፊት ያደረሰው በደል ከባድ ስለነበረ ይሄ አሁን የደረሰበት ነገር የእጁን አገኘ የሚያሰኝ ነው። እናንተስ ምን ትላላችሁ? ሩታ ያደረገችው ነገር ትክክል ነው ወይንስ ተንኮል ጨክናለች ነው? የዛሬው መረጃችን ይህን ይመስላል። የሩታ በቀል ገና ይቀጥላል ወይንስ በዚህ የበቀል አንተ ብዙ ጊዜ ስትቀልድ ኖርሃል ህይወቴ ላይ ብዙ ነገሬ ላይ የተበቀልሽ ይመስሎሻል? አንቺ የተበቀልሽ ይመስሎሻል? ተረጋጋ። አንተ ራስህ እንዳረሳ ካላደረኩሽ እኔ አብርሃም ሞቻለሁ። ኧረ ለምን ትሞታለህ? ገርሞ ነገር ይሄ ነገር እንደሚፈጠር ሁላችንም እናውቃለን። ለምን ሩታ ይህንን በቀል እንደሆነ ከመጀመሪያው ቪዲዮቻችን ብትመለከቱ እያወራን እየተናገርን ነበረ። ይሄ ነገር እንደሚፈጠር ማናችንም እናውቃለን። ይሄ ለኛ አዲስ እንዳልሆነ ደግሞ በጣም እርግጠኛ ነኝ። እናንተም ደግሞ እንደተደሰታችሁ እርግጠኛ ነኝ። ለምን ሄርሜላን ስለተበቀለሽ ብቻ በጣም ነው እኔ በበኩሌ በጣም ነው ደስ ያለኝ። ሁሉ ነገር በጣም ነው ደስ ያለኝ። ለምን ይሄን ያክል ተጫውታባታለች። እሷ ደግሞ በ3 ቀን ይሄን ያክል መጫወቷ በጣም ደስ የሚልና ደስ የሚል ነገር ነው። ሁላችንም ለማንኛውም እንኳን ደስ ያላችሁ ለማለት ወዳለሁ። እናንተም ሩታን እያበረታታችኋት ጥሩ እያላችሁ ደግሞ አንድ የረሳሁት ነገር ቢኖር ሮቤልን አለማድነቅ በጣም ከባድ ነው። እውነት ሮቤል ማለት በጣም በቃ ሁሉን ነገር አቅጣጫውን የቀየረልሽ ነው። ለሱ ራሱ ጭብጨባ በጣም በትልቅ ይገባዋል የምለው ሰው ነው እኔ። እና አሁን አብርሃም ይገባዋል አይገባውም የተደረገው ነገር እናንተ ምን ትላላችሁ? ኮሜንት ላይ ግን ይሄንን አስፍሩልኝ። ሰብስክራይብ ማድረግ ደግሞ እንዳይረሳ አትርሷ። ቤተሰብ ይሆናችሁ፣ ቤተሰብ ያልሆናችሁ አዲስ ደግሞ ቤተሰብ የሆናችሁ ደግሞ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እናንተ ስለተከታተላችሁኝ፣ ስላዳመጣችሁኝ፣ አብራችሁኝ እስካሁን ስለቆያችሁ በጣም አመሰግናለሁ። ቸር ቆዩልኝ ቤተሰቦቼ። አመሰግናችኋለሁ። አዳዲስ ቪዲዮዎችን ሲመጡ አዳዲስ መረጃዎችን ሳገኝ አሳምሬ አጣፍጬ ጥሩ አድርጌ አቀርብላችኋለሁ። መልካም ቆዩልኝ።